አምላኬ እቺ ልጅ ምንድነው ያደረካት? አሁን ገና መውለዷ ነው። እንዴት እንደዚህ ማድረግ አስቻለ? ያበደች ይመስለኛል። እንደ እብድ ስትጮህ ጭንቅላቷን ከግድግዳ ጋር እያጋጭ ስትሳደብ ነበር። ለእሷ ብለን የወንድሟን የጸሎት ማድረጊያ ጨሌ አጠገቧ አድርገንላት ነበር። ምን እያደረግሽ ነው? እስቲ እያት። ስርዓት የሚባል ነገር አልፈጠረባትም። ጭንቅላት ላይ እኮ ነው የወረወረችብኝ። ሰሚኛለሽ? አንቺን ገድዬ የማልገላገልሽ ነው እንደሚመስልሽ? ኧረ እባክህ በፈጠረ የሆነ ነገር ሆንብሃለች። እባክህ ተው። ረቢ እገልሻለሁ። ቆይ ጠብቂ፣ ቆይ ጥርስሽን ነው የማረግፍልሽ። ጠብቂ። ከዛ ለራሴ ነው ዶቃ የማሰራበት። የዓመቱ ወጣቱ ምርጥ ነጋዴ ካርታል ኮክሳል። ይገርማል ካርታል። በጣም አመሰግናለሁ አባቴ። ይኸውልህ ዘና ብለህ ተቀመጥ። አይ በፍጹም ቦታ ላይ አንተ ነው መቀመጥ የሚገባ። እሺ፣ ስለ ኮርማኒ ወይራ ፍሬ ኩባንያ በተመለከተ ሁሉም ዝርዝሮች እዚህ ላይ አሉ። ምርት፣ ማከፋፈያ፣ የግብይት እቅዶች፣ ማሽነሪዎች፣ ቀደም ሲል ከእነሱ ጋር የሚገናኙ ድርጅቶች ጭምር፣ ሁሉም ምንም ሳይቀር። እና በደንብ እንዳጠና እየነገርከኝ ነው ማለት ነው? አንተ ኃላፊ የምትሆን ከሆነ ለአንተ ዝግጁ ነኝ አባዬ። በደንብ ይሆናል። ለሽያጭ እስከሚቀርቡ ድረስ ጠብቅ። እንደምትመጣ አልጠይቅህ ነበር ግን። አይ አባቴ ያድናል። አይ እኔ እንኳን ያን ያለ ርቄ አልሄድ። ይሄ ድርጅት ለእኔ በቂ ነው። ደርሰዋል። አመሰግናለሁ። መልካም ጊዜ። አቶ ካርታል፣ የወይዘሮ ሲቤላይ ጠበቃ በድጋሚ ደውላ ነበር። የግድ መገናኘት አለብን እያሉ ነው። ፊገን ያችን ሴት አላገኛትም። ይኸውልሽ ከዚህ በኋላ ከደወለች መናገር ያለብኝን ነገር ጠበቃ አድርጌ መልስላታለሁ። እባክሽ እንደዚህ ማለት የለነሱ ነገራቸው። ጉዳዩ ምንድን ነው? እቺ ሴቬላይ የምትባል ሴት ማናት? ሴቬላይ ያ ካዝናዬን የሰበረው የሙስጠፋ እናት ናት። ንገረኝ፣ ምን ፈልጋ ነው? ያው ስለ ትክክለኛ ወላጆች የሆነ ነገር አውቃለሁ ነው የምትለው። ከመግባቷ በፊት በተደጋጋሚ ስታስፈራራኝ ነበር እና እኔም የዋዛ ስላልሆንኩ የሚገባትን ሰጠቼ ወደሚገባ ቦታ ልኪያታለሁ። እንዴት ልታውቅ ትችላለች? ያቺ ሴት ልብስ ሰፊ ናት። አባት ያድናል። በእርግጠኝነት ከደንበኞቿ ሰምታ ነው የሚሆን። ለነገሩ ስለዚህ እኛ ምን አስጨንቀን አባዬ? ማለቴ ማን ትሁን ማን ከዚህ በኋላ ልክ እንደወለደችኝ ሴጣን እጅ ላይ ትታኝ የሄደችዋን እናቴን ልወዳት ነው። ሞታ እንደሚሆን ተስፋ አደርጋለሁ። እሷን ማወቅም ሆነ ማየት አልፈልግም። እንደውም ምንም ነገር አይጨንቀኝም። የምርም ደግሞ በጣም ስለደከመኝ አሁን ላይ ከህይወት ጋር የሚያስተሳስረኝ ነገር ለእኔ በቂ ነው። አባቴ ያድናል። ስሜቴን ላለመረበሽ ህሊና የሌላት እናት ልጅ መሆን አልፈልግም።
በጣም ትክክል ነህ። ለማንኛውም የሚያስፈራራህን ሰው ሁሉ በቁም ነገር አለመውሰድህ ላይም ትክክል ነህ። ሕይወትህን ምስቅልቅል ለማድረግ ምንም ነገር ከማለት ወደ ኋላ አይሉ። ዝም ብለህ ኑሮህን ኑሮ የኔ አንበሳ። ነግሬሻለሁ፣ ዞር በይ ከዚህ እባክሽ። አቶ ካርታል። ወይዘሮ ዳሪያ እባክሽ ምን ልርዳሽ? ምንድን ነው? ካርታል በል እንግዲህ ትንሽ ዞር ዞር ልበልና ከዛ ተመልሼ እመጣለሁ። ምን ነበር? ምን እያደረክ ነው? ምን እያደረክ ነው ያለኸው? ምንድን ነው ያደረኩት? የሙስጠፋ ተራ ሳያልቅ ተራው የኔ ሆነ። በእህቴ ላይና በሶመር ላይ ልትበቀል ያሰብከውን እኔ ላይ ልትወጣ ነው ያሰብከው? ለምንድን ነው እንደዚህ አይነት ነገር የምታስቢው? አቶ ካርታል አንተ ጋር መጥቼ ያለውን ነገር በሙሉ አስረድቼሃለሁ። ልጅ አለኝ፣ ገንዘብ የለኝም። ሙስጠፋ የወሰደውን መመለስ እንደማልችል ነግሬሃለሁ። እሺ ቢሆንም ግን እንድታደርግ የጠየኩሽ ነገር እሱን አይደለም ዳሪያ። እና ደግሞ በአንቺ ለምን ልጠቀም እችላለሁ? ስራ በማግኘቴ በጣም ደስተኛ ነበርኩ፣ ግን ያ ግንባታ ቦታ ያንተ ቤት እንደሆነ ሰማሁ። ከባድ ጊዜ ላይ መሆኔን አውቀ ልትጠቀምብኝ ሞከርክ። ይኸውልሽ እንደዚህ አይነት ስሜት ስለተሰማሽ በጣም አዝናለሁ። በወቅቱ መሐንዲስ ያስፈልገኝ ነበር፣ አንቺ ደግሞ ስራ ትፈልጊያለሽ። እና ደግሞ ወደ አንቺ መጥቼ ይህንን ጥያቄ በጠይቅሽ ኖሮ መቼም ልትቀበይኝ አትችይም ነበር። ለዛ ነው መሀል የሚገባ ሰው የተጠቀምኩት። እኔ ደግሞ ያንተን ሀዘኔታ አልፈልግም። በጎ አድራጎት እያደረግኩልሽ አይደለም። አንቺ ጥሩ የሥነ ሕንፃ ባለሙያ ነሽ እና ደግሞ የምትኖሪው እዚህ ነው። ኢዝሚር ውስጥ ሌላ መሐንዲስ ከመፈለግ ከአንቺ ጋር ብሰራ ይሻላል ብዬ አሰብኩኝ። ዞር ዞር ብዬ ሳፈላልግ ይህንን ሥራ አንቺ ልትሰሪው እንደምትችይ ደረስኩበት። ባሌ ያን ሁላ ገንዘብ ሰርቆ ካዝናህን ባዶ አድርጎታል። እንዴት ከኔ ጋር ልትሰራ ትችላለህ? አንቺ ነሽ እንደ ሂድና ስረቅ ብለሽ የነገርሽው አይደለም? ስለዚህ ምንም ችግር የለም። ነገሩ ትንሽ ግራ ገብቶኛል። በጣም ነው ማዝነው። ጥያቄውን መቀበል አልችልም። ዳሪያ እንዳትረሺው፣ እኔ ከአንቺ ጋር ውላለኝ። ማለት ያለቀ ቤቴን ካላስረከብሽኝ በስተቀር ስራ መልቀቅ አትችይም። ያወራሁት ግልጽ ነው አይደል? እና ደግሞ እኔና አንቺ ፊት ለፊት የግድ መገናኘት አይጠበቅብንም። ምቾታችንን ሊነሳ የሚችል ነገር አይኖርም። እናዝነህልኝ ዳሪያ፣ እኔ ለአንቺ ለማዘን ፈራለሁ። ፈጣሪ ይመስገን። ተመልከችኝ፣ አንቺ እንደሆንሽ ያየሽውን ነገር በሙሉ ወደ ሻማነት ትቀይሪያለሽ። እንደኔ አቅምሽንና ሙያሽን ብትጠቀሚ ጥሩ ነው። ምክሬ እሱ ነው። ቆይ ምንድን ነው የተፈጠረው? ቱርካን፣ የኔ ውድ፣ አዲስ ሥራ ላይ ድሌን እሞክራለሁ። እናያለን። እንደምችለው ተስፋ አደርጋለሁ። እኔም ሥራ እፈልጋለሁ ውዴ። ማለቴ እንደ ቤተሰብ አዲስ ሥራ እስከምናቋቁም ድረስ ብሰራ ጥሩ ይመስለኛል። ጥረትሽ ይገባኛል፣ ግን ደግሞ ልጆቹ አንቺን በጣም ይፈልጉሻል። ቤት ውስጥ የሚጠብቃቸው ሰው የለም። በዛ ላይ አይላ በእያንዳንዱ ደቂቃ አብራቸው ልትሆን አትችልም። እሱ ከባድ ነው የሚሆነው። ትክክል ነህ፣ እሱም እውነት ነው። ቢያንስ እቤት ሆኜ መስራት የምችልበትን ሥራ ካገኘው ብዬ ነው። ትልልቅ ሬስቶራንቶች ከዋናው ምግብ በፊት የሚያቀርቡትን የሚገዙት ከውጭ ነው። ቢያንስ እንደነዚህ አይነት ትንንሽ ምግቦችን መስራት ይችላል። የኔ ውድ፣ ጥሩ አስበሻል፣ ግን ትንሽ ብቻ ታገሽ። እሺ፣ እንጠብቅ ትንሽ ብቻ። እኔም ሥራ ልጀምር። ምናልባትም ያንቺ መስራት ላያስፈልገኝ ይችል ይሆናል። እሺ ውዴ። ሶመር፣ እዚህ ፎቶ ላይ ከእናትህና ከአባትህ አጠገብ ያሉትን ታውቃቸዋለህ? ይህንን ፎቶ የት ነው ያገኘሽው? እናትህ በጥድፌ ወደ ክፍሏ ስትገባ ምን ሆነች ብዬ ስለ እሷ ተጨንቄ ነበር። ምን እያደረገች እንደሆነ ተደብቄ ሲከታተላት ነበር። ዕቃዎቿን አውጥታ ስታይ
ይሄ ፎቶ ወደቀባት። ከዛ ልክ ስትወጣ ምን እንደሆነ ለማወቅ ስለ ጓጓው አየሁት። እነዚህ የእናቴ ወንድሞች ናቸው። ይሄ ደግሞ የአባቴ ዘመድ ነው የሚሆነው ቱርካን። ቆይ ግን አንድ ነገር ልጠይቅህ። ይሄ ፊት ለፊት ያለው ሰውዬ ትላንትና ያገኘነው ሰውዬ አጎት አድናን ይመስልሃል? አዎ። ለምን ጠየቅሽ? አይ ለምንም፣ ማወቅ ስለፈለግኩ ነው። አጎቴ፣ ለመሆኑ ስንት ዓመት ነው የሆነው ሶመር? በለው በጣም ትልቅ ሰው ሆነሃል። ምናልባት 12 ወይም 13 ዓመት ይሆነኛል። እኔም ይመስለኛል። ልጅ ነበርክ እና ደግሞ በጣም የምትወዱ አጎትህ እኔ ነበርኩ። ብዙም አላስታውስም፣ ቢሆንም ግን እውነት ነው። ግን ቤታችን በመጣህ ቁጥር በጣም ትልቅ ብጥብጥ ስለሚኖር ከአንተ ውጭ ያመልጥ ነበር። እንግዲህ ያው አሁን ከፊት ለፊት ከቆምክ አይቀር ያ ፍርሃትህ ለቆሃል ማለት ነው። ልጆች ሊገባቸው የማይችሉ ወይም ግራ የሚገባቸውን ሰዎች ብቻ ነው የሚፈሩት። ታውቃለህ፣ በጣም ብለህ ልጅ ነህ። ወንድ ልጅ በአጎቱን የሚወጣው ይላሉ። አንተም ልክ እንደኔ ነህ። ያ ደስታህን ያሳጣሃል እንዴ? እውነት ለመናገር ረጅም ርቀት ሳትሄድ ጥያቄን ብትመልስልኝ ኖሮ እስከነጭራሹ አይረብሸኝም ነበር። በዘመድ ያልታደልኩኝ ተጠቂ ነኝ ብዬ እንደ ጨዋታ ስቅ ያልፈው ነበር። እንደማይህም ቀለል ያልክ ሰው አይደለህም። ትንሽ ኃይለኝነትም አለብህ። ግን ከእናቴ ያገኘው ነገር ነው። እናቴ አባቴን ከማግባቷ በፊት ልጅ ወልዳ ነበር። እውነት ነው? ምን ነው ዝምታ መረጥክ? የሚገርም ነገር ነው። ብዙ አንመሳሰልም አይደል? ምን ነው ባለህበት ቀረ? አዎ ነበራት። ያ ልጅ የት ነው ያለው? እንዴት ላውቅ እችላለሁ? ለእናቴ እንደሞተ ነግራት ነበር። እና ቆይ ለአንተ ምን እንድነግር ጠብቀህ ነው? እውነቱን ንገረኝ። ወደዚህ ከመምጣት በፊት እውነቱ ላይ እንደደረስክበት ይገባኛል አይደል? በጭንቅላቴ ለምን ትጫወታለህ? እና ልጁ በሕይወት አለ ማለት ነው። አንተ ደግሞ የት እንዳለ ታውቃለህ። እንደዚህ አይነት ነገር ላይ ጣልቃ ባትገባ ጥሩ ነው ሶመር። ነገሩ ካንተ በላይ ነው። የእኛ ብልህ አጎቴ፣ ከእኔ በላይና በታች የሚሆነውን ነገር የምወስነው እኔ ነኝ። እያወራህ ያለኸው ከልጅ ጋር አይደለም። ማወቅ እፈልጋለሁ። ብታውቅ ምን ልታደርግ ነው? ምን ሊፈጠር ነው? እባክህ አታርዝመው፣ ንገረኝ። አርፈህ የሚመለከትህ ኑሮ ኑር ሶመር። እነዛን ቀናቶች እያሰብክ እኔን አታጨናንቀኝ። ሌላው በአንተ እናት ምክንያት ነው ልጄን ያጣሁት። እንዴት ማለት? ልጄ ታማሚ ነበር። ለሕክምናው ገንዘብ ጠይቂያት ነበር፣ እርዳታ ነገር። ወደ ኋላ ዞር ብላ እንኳን ሳታየኝ አባረረች። አሁን ልጄ ሞቷል። ስለዚህ እኔ ጋር መጥተህ እናትህ ከጋብቻ ውጭ ስለወለደችው ልጅ እኔን አትጠይቀኝ። ከአሁን በኋላ እንደዚህ እንዳታደርግ። እሱ ያለበት አለ። አንተ ማርፈህ ስራህን ስራ። ቆይ ይሄ ምን ማለት ነው? ቆይ ገና ለገና ያንተን ልጅ ስላጣህ? በል ተነስና አሁን ሂድልኝ ሶመር። ከዚህ በላይ ምንም ነገር እንዳትጠይቀኝ። ይሄ ልጅ ካንተ ጋር ነው እንዲህ ያለው? እናት ያጣችው ልጇ በሕይወት አለ።
ደግሞ ከዚህ ሰው ጋር እንደሆነ እርግጠኛ እርግጠኛ ነህ? ምን አይነት የምትገርም ሰው ነህ ግን! አስተውለሃል ግን አቶ ሶመርና ወንድሜ ካርታል ጠላቶች ናቸው። ግን ተመልከት፣ እኛ እዚህ አንድ ላይ ተቀምጠናል። ግን እኛ ጠላቶች አይደለንም። እዚህ ጋር ፍቅር ፍቅር እያልኩ በሌላ መንገድ ብንተዋወቅ ጥሩ ይሆናል ብዬ አልዋሸሽም። በጣም ነው ማዝነው ውድ ፊገን። ይኸውልሽ እኔ ከሁሉ በፊት በጣም ድርቅ ያልኩ ሰው ነኝ። ሴልጁክ፣ እንደኔ ግን መጀመሪያ ስልክን ብታነሳው ጥሩ ይመስለኛል። አቤት ወንድሜ። ሄሎ ሴልቾክ፣ የት ነው ያለኸው? ወንድሜ ይኸውልህ በደንብ አዳምጠኝ። አጎቴን ትከታተልልኛለህ? አጎትህን? አዎ፣ ያረፈበትን ሆቴል አድራሻ እሰጥሃለሁ። በእርግጠኝነት እኔን እዛ ስላገኘኝ እዛ አርፎ ነው የሚሆነው። የሚያደርገውን እያንዳንዱን እንቅስቃሴ በሙሉ ማወቅ እፈልጋለሁ ሴልቾክ። ያልኩት ገብቶሃል አይደል ሴልቾክ? ግን ደግሞ ሁሉንም በስርዓት አድርገው እሺ ሴልቾክ። ጸሐፊ እንኳ ብትኖር ወደድኳት ብለህ እንዳትጃጃል። እሺ፣ በቃ ገባኝ። ምንም አታስብ። ምንድን ነው የተፈጠረው? እየተናደደ ይመስላል። አንድ ስራ አለ። ለማንኛውም ምን እያልኩኝ ነበር? የምር ቁም ነገር እያወራው ነበር። ሶመር፣ ምንድን ነው የምናደርገው? ቆይ ግን እንደምናስበው አይነት ነገር ከሆነ ይህ ሰውዬ ወደዚህ የመጣው ያለምንም ነገር አይደለም ቱርካን። ስለዚህ እናቴን መጠበቅ አለብኝ። የበፊት ህመሟን ቀስቅሶ ለስቃይ እንዲዳረጋት በፍጹም አልፈቅድም። ይህን አልችልም። አንቺም ራሱ እናቴን አይተሻታል። ለትንሽ ራሷ ልታጠፋ ነበር እኮ። አንፈቅድለትም የኔ ውድ። ይህንን ሁሉ ዓመት በእንደዚህ አይነት ስቃይ ውስጥ እንዴት ነው የኖረችው? ምን አይነት የሚያስጠላ ነገር ነው ያሳለፈችው? እናቴ እኮ ተደፍራ ነበር ቱርካን። እሷን ማቀፍ አለመቻል በጣም ከባድ ነው። የአንቺ ጥፋት አይደለም ለማለት አለመቻል በራሱ ከምታስቢው በላይ ከባድ ነው። አዎ ከባድ ነው። ትክክል ነህ። ይህንን ስሜት አውቀዋለሁ። ልትወጣው ልትቋቋመው የማትችለው ትልቅ ህመም እንዳለባት አውቄ ነበር። ከዛ በረንዳ ላይ ጎትቼ ሲይዛት አይኖቿ በእንባ ተሞልተው ውስጧን በስቃይ አቀማቷል። ተስፋ በቆረጥ አስተያየት ነው ያየችው። ለዛም ነው እስካሁን እዚህ ያለሁት። እናት ላይ ቂም መያዝ ያቃተኝ ለዛ ነው። ያንን ያህል ጨካኝ ልትሆን፣ ያንን ያህል ኃይለኛ ልትሆን የቻለችበት ምክንያት ግልጽ አይደለም። ያንቺንም ልብ ታየዋለች ውዴ። እንደምትረጃት ይሰማታል። ግን እናቴ ደካማ ነገሯን መቋቋም አልቻለችም። ምን እንደሆነ ታውቂያለሽ? በዚህ ዓለም ላይ ሊረዷት ከሚችሉት የተወሰኑ ሰዎች መሃል አንዱ አንቺ ነሽ። ወይ ምናልባትም አንቺ ብቻ ልትሆኝ ትችላለሽ። ግን እናቴ ላይ የባሰው ነገር ምን እንደሆነ ታውቂያለሽ? የፈለገ ቢሆን በጭራሽ እጅ አትሰጥም። እንደምትሞት እንኳን እያወቀችው ከዓይኗ በሚፈሰው የእንባ ጎርፍ ራሱ ልትንበረከክ የምትችል አይመስለኝም። እንደውም ያንን እንባ ወደ ድንጋይ ትቀይረውና ያቀፋት ሰው ላይ እንደ መሳሪያ ተጠቅማ ተወረውርበታለች እንጂ ውስጧን ማሳየት አትፈልግም።
እጅህን ከፍ አድርገው ባሌ፣ ከፍ አድርገው፣ ቀስ አድርገህ። በጣም ነው የሚያመው። ሆስፒታል ቢያስተኙኝ ደስ ይለኝ ነበር ጄቮ። ውድ ሚስቴ በጣም እኮ ነው የሚያማው። ህመሙ አልቀነሰም። መድኃኒትን ወስደዋል? አልቀነስም። መድኃኒቱ እኔ ላይ ሊሰራ አልቻለም። እዚህ ደረጃ ላይ ለመድረስ ስንት እንደለፈው ታውቂያለሽ? ከዳሪያ ጋር የግንባታ አስተዳዳሪ ሆኛለሁ። አስተዳዳሪ ፈጥረ መሆን አለበት። ማመን ካልፈለግሽ አትመኝም። የኔን ህመም ማንም ሊረዳው አይችልም። ህይወቴን መስመር ውስጥ አስገብቼ ለማንም ምንም ነገር ልጠቅም አልቻልኩም። እንዴት እንደዛ ሊሆን ይችላል? ሁሉም ሰው ምን ያህል ዋጋ እንዳለ ያውቃል። ሁሉም ሰው። ዶኖሽ ነይ ነይ ነይ። በሌላ ተረጁ። ስለ አንቺ እያወሩ አልነበረም። በጣም አዝኛለሁ። አትዘኝ። አንቺ ምንም ጥፋት የለብሽም። በራሴ ነው የተናደድኩት ልከላከልልሽ ባለመቻሌ። በጣም አዝናለሁ የኔ ውድ ልጅ። አንቺና አባትሽ ሁሉ ነገሬ ናችሁ። ድጋሚ ቢመጣ ራሱ ራሴን አሳልፍ የምሰጥ ሰው ነኝ። እናንተ ምንም እስካልሆናችሁ ድረስ እኔ ምንም አልሆንም። በጣም ህመም እየተሰማ ነው እንዴ? አይ በጣም ደህና ነኝ። ጂቮ በጣም እየተንከባከበችኝ ነው። ትንሽ ዘና እያደረገችኝ ነው። ደግሞም ዘና እያልኩኝ ነው። ሻይ ትወዳለህ? እንዳፈላልህ ትፈልጋለህ? ቆይ አሁን ስለ ሻይ እርሺው። አንድ ነገር ብቻ ልጠይቅሽ። ቆይ እኔ የምልሽ ግን የምርሽን ሰርዳር ልታገቢው ነው እንዴ? አዎ። ግን እኔ በጣም ተናድጄብሻለሁ። ግን አንቺ አሁን ደስተኛ እስኮንሽ ድረስ እኔ ምንም ችግር የለብኝም። ፋቲህ ከሾርባው ጋር አብሮ አጥንት ይፈልጋል። እናደርግለታለን። ምን ማድረግ እንችላለን? ቆይ ግን ትንሽ አልተሞላቀቀም ትላለህ? ታውቃለህ አይደል? መተኛት በጣም ይወዳል። አሁን እድሉን ስላገኘ እየተጠቀመበት ነው። ችግር የለውም፣ ይተኛ። ታየው፣ ራሱን መስዋዕት አድርጎ ትልቅ ሥራ ሰርቷል። ያን ውሻ ተጋፍጧል። እሱ ለእኛ ደማችን ነው። ወሳኝ በሆነ ሰዓት ለቤተሰቡ ጋሻ ሆኗል። ነዛት ሊሞት ይችል ነበር እኮ። ነዛት የምልሽ ነገር ገብቶሻል? ፈጣሪ ይጠብቀው። ወይዘሪት ሙጅጋንን አናገርካት እንዴ? ከሆስፒታሉ አጠገብ አውርተን ነበር። ከዛ በኋላ አላገኘዋትም። ይኸው ነው የተፈጠረው። ይኸው ነው እንግዲህ። አይሆንም ወንድሜ። ለምንድን ነው የማይሆነው? ያ ውሻ እኮ ያቺ ሴት ላይም ጉዳት አድርሷል። ደግሞ ይችን ሴት እዚህ ድረስ መጥቶ እንደዚህ አይነት ነገር ሊያደርግ እንደሚችል እንዴት ልታውቅ ትችላለህ? እሷን መደገፍ አለብህ። ጀርባህን መስጠት አትችልም። ምን ማድረግ እችላለሁ? ነዛት ምንድን ነው? ያው ለእሷ ማዘኑን በጣም አዝኛለሁ። ይኸውልህ ስማኝ፣ ይዘህ የምትሄደው ቆንጆ ሾርባ ሰርቼ እሰጥሃለሁ። ውሰድላትና በዛውን ፈጣሪ አበርታሽ በላት። ሊያጽናናት ይችላል። እንደዛ ሊሆን አይችልም። ብዙ ሰራተኞች አሏት እኮ። ይህን ምግብ እያበሰሉ ነው የሚሆነው። እሷስ ብትሆን ቆይ ምን ነክቶታል? ሾርባ ይዞ መጣ አትለኝም? አይ ልትልህ አትችልም። ቆይ ለምን እንደዛ ትልሃለች? ብዙ ሰዎች ምግብ ሊያበስሉላት ይችላሉ፣ ግን ዋናው ነገር ሰው በሚያስፈልጋት ሰዓት ከጎኗ መሆን ነው። ስለዚህ ይዘህላት ሂድ።
በእውነት እነዛ ሁሉ ዓመታት ካለፉ በኋላ እንኳን ልቤ እንደዚህ ይመታል ብዬ በፍጹም አልጠበቅኩም ነበር። ሙጅጋን፣ ምን ፈልገህ ነው አድናን? ጋብዘሽኝ እኮ ነው። በጭራሽ አልጋበዝኩም። ግን ደግሞ ደውለሻል። የደወልኩት እንድትመጣ አይደለም፣ ለሶመር ነበር። ሶመር ለእናቴ በጣም አስፈላጊ ነው ብሎ ስላለኝ ነው የደወልኩት። ባትፈልጊ ኖሮ አትደውይም ነበር። ለሶመር ምክንያት ትፈልጊ ነበር እና ለአንቺም እንድደውልልሽ ትፈልጊያለሽ። እሱ ምክንያት ብቻ ነው። በዛ መንገድ በጭራሽ አላሰብኩትም። እስከማውቀው ድረስ ለአንተ ምንም አይነት ስሜት ሊኖረኝ አይችልም። ሙጅጋን፣ አሁንም ደረቅ ነሽ። ምንም አልተቀየርሽም ማለት ነው። ለእኔ ያለሽን ስሜት አምነሽ ብትቀበይ ጥሩ ነው። አትሰማኝም እንዴ? ለአንተ ምንም አይነት ስሜት የለኝም። አንተን ለማስወገድ ስል ነው ሳላስበው ያገባሁት። ሕይወቴን በጣም አበላሽተኸዋል። አሁን ደግሞ ፊት ለፊቴ ነው ያለኸው። በዚህ ደስተኛ የሆንክ ይመስልሃል? እኔ ለተወሰነ ጊዜ እዚህ ነው የምሆነው። የምትፈልጊው ነገር ካለ መደወል ትችላለሽ። እያየህ እንጂ ወንድሜ። አቶ ሳዲቅ፣ እሱ ጋር አትቁም እባክህ፣ ግባ። ሰላም ወይዘሮ ሙጅጋን፣ እንዴት ነሽ? እንኳን ደህና መጣህ። አመሰግናለሁ። ነዛት ሾርባ ሰርታልሽ ነው። በጣም ነው የማመሰግነው። ምንም አይደለም። አንዴ ማውራት እንችላለን? እኔ ልውጣ። ለካሳ ገንዘቡ ብለሽ ከሆነ የመጣሽው፣ ጠበቃው ክፍያውን ለመፈጸም ውሳኔሽን የጠበቀ ነው። ሂደቱ በእንደዛ ሁኔታ ውስጥ ነው ያለው። አይ ለዛ አይደለም የመጣሁት። እና ቆይ ለምንድን ነው የመጣሽው? ለመጋባት ከመወሰናችን በፊት የሆነ ሰው ልታስተዋውቀኝ ወደ አዳና ይዛኝ ሄደ ነበር። አዎ፣ አባቴ አድናን እናስተዋውቅሽ ነበር። ያ ሰው የወይዘሮ ሩቻን ወንድም እንደሆነ ታውቅ ነበር እንዴ? ምንድን ነው ያልሽው? አቶ አድናን የሶመር አጎት ነው ካርታል። አይ አይመስለኝም። የሆነ ትልቅ ስህተት የተፈጠረ ይመስለኛል። ቆይ ደግሞም እንደዚህ አይነት ነገር ከየት ነው ያመጣሽው? ቱርካን፣ ማን ነገረሽ? ማንም ምንም ያለኝ ነገር የለም። ያውልህ ፎቶ ላይ የምታየው አቶ አድናን ነው። የወይዘሮ ሩቻን የቤተሰብ ፎቶ ነው። እንደማታውቅ እርግጠኛ ነህ? ቆይ ባውቅ ኖሮ ሲጀመር አንቺን ወስጄ አስተዋውቅሽ ነበር። እንደዚህ አይነት የማይረባ ነገር አድርግ ነበር። እኔ ምንም አላውቅም። ይህንን ፎቶ ሳየው እሱን አስቤ የነበረው። አይ እኔ በፍጹም እንደዚህ አይነት ነገር አላደርግም ቱርካን። ገና አሁን የሰማሁት። እና ይሄ አጋጣሚ ብቻ ነው ማለት ነው? እንደዛ ነው። አሁን ሁሉም ነገር የበለጠ ውስብስብ ሆኗል። ምኑን ነው የተወሳሰበው? እባክህን እውነቱን ንገረኝ ካርታል። ይሄ ዝም ብሎ አጋጣሚ ሊሆን አይችልም። ይኸውልሽ ይሄ መጥፎ አጋጣሚ እና ደግሞ ከዚህ ስር የሆነ የፈለግሽው ነገር ካለ አንቺ ራስሽ ድረሽበት እሺ። በእኔ በኩል ለዚህ የሚሆን ጊዜ የለኝም። እሺ ያው ድሮ ላይ የማውቀው ኤንጊን ነው። ዋው ጓደኛዬ ተመልከቱት። ና ወደዚህ። እስካሁን የት ገብተህ ነው? ከስኮትላንድ እንደተመለስክ እንኳን ያወቅኩት በጣም በቅርብ። ወንድሜ ስራ ላይ ተወጥሬ ስለነበር ነው መምጣት ያልቻልኩት። ልንገናኝ አልቻለም። ስራ በዝቶብኝ ነበር። ና ተቀመጥ ወንድሜ፣ ና ተቀመጥ።
የሚጠጣ ነገር ምን ትፈልጋለህ? ምን ላምጣልህ? ኤንጊን ምንም ነገር አልፈልግም፣ አመሰግናለሁ። እንዴ ዕድሜ እየሄደ ሲመጣ የበለጠ እየኮራህ መጣ። ወንድሜ ለንደን ውስጥ እንደነበርነው ሁለት ትንንሽ ልጆች አይደለንም? አይደለንም አይደል? እነዛ ጊዜያቶች ጥሩ ነበሩ። የተማሪ ህይወት በጣም ደስ ይል ነበር ወዳጄ። አዎ የምርም በጣም ጥሩ ጊዜ ነበር ኤንጊን። እና አሁን ህይወት እንዴት እያደረገ ነው? ጋዜጣ ላይ አንዳንድ ነገሮችን አንብቤያለሁ። በእርግጥ ትንሽ ደባሪ ነገር ነው። ከቱርካን ጋር በድጋሚ ታረቅን እና አሁን ከልጆቻችን ጋር አብረን ያለ ነው። ልጆቻችንንም አብረን ለማሳደግ እየሞከርን ነው። ግን ደግሞ ያው ነገሮች እንዴት እንደሆኑ ታያለህ። አሁን ላይ ድርጅቱም ሆነ ሁሉም ነገር ከባድ ነገር ውስጥ ነው ያለው። ዋው በጣም ነው ያዘንኩት። እኔ ምልህ ግን ላደርግልህ የምችለው ነገር አለ። ከጋዜጣው ላይ አንብበህ መሆን አለበት። ማለቴ እዚህ አንተ ጋር ጥሩ ቦታ ካለ መስራት እፈልጋለሁ። በፍጹም አይሆንም ወንድሜ፣ ይሄ አንተ ሊመጠን አይችልም ሶመር። ቀልድ እንኳን ቢሆን አያስቅም ጓደኛዬ። የኮርማን የወይራ ፍሬ ድርጅት አስተዳዳሪ ኤንጊን ሪል ስቴት ውስጥ ሊሰራ በፍጹም የማይሆን ነገር ነው። ይኸውልህ ኤንጊን፣ የምሬ ነው፣ ሥራ እፈልጋለሁ። ሶመር አንተ ለእኔ ጓደኛዬ ነህ። እዚህ መስሪያ ቤት መስራት አትችልም፣ ቦታው አይገባህም። በጣም አዝናለሁ። የሥራ ሕይወቴን አደጋ ላይ መጣል አልፈልግም። ሊበላሽብኝ ይችላል፣ ጥሩ አይሆንም። እንደዚህ አይነት የማጭበርበር ወሬዎች በፍጥነት ነው የሚዳረሱት። ኤንጊን፣ አባቴን ከማንም በተሻለ አንተ ታውቀዋለህ። እንዴት እንደዚህ ትላለህ? ምን ነካህ? ወዳጄ አንተ አጭበርባሪ ነህ ለማለት ፈልጌ አይደለም፣ ግን ለድርጅቱ ኃላፊው አንተ ነህ። ስለዚህ የኮርማን የወይራ ፍሬ ተክል ድርጅት ኃላፊነት ያንተ ነው። ለሰዎች ምን ብዬ ልነግራቸው ይችላሉ? ሶመር ጓደኛዬ ነው፣ መልካም ሰው ነው እንድል ነው እና ምንድን የማደርገው? ይህ ሥራ ነው። እኛ ድርጅት ነን። ዩኒቨርሲቲ ውስጥ ያለ ካፌ ውስጥ አይደለም ያለ ነው። እኔ ወደዚህ አልመጣሁም። እንደዚህም አይነት ርዕስ አላነሳንም። እንዳላወራን አድርገህ ያለፈው። እሺ ይኸውልህ፣ ከፈለግ የተወሰነ የገንዘብ ድጋፍ ላደርግልህ እችላለሁ። ሂሳብ ክፍሎች ወደ እኔ ባንክ ያስገቡና እኔ ለአንተ አውጥቼ ይሰጥሃል። ያው የአንተ የባንክ ሂሳብ ስለታገደ በጥሬ ይሰጥሃል። ኤንጊን፣ እዚህ የመጣሁት እርዳታ ለመጠየቅ አይደለም። ለእኔ ልትሰጠኝ ባሰብከው ገንዘብ ሂድና ደህና መስታወት ግዛ። ራስህን ተመልከት። የዛኔ እውነተኛ ማንነትህን ታገኛለህ። የኔ ውድ፣ ቀጠሮህ እንዴት ሆነልህ? የሚገርም ነበር ቱርካን። አንዱ ሌላው ባለበት ሁኔታ ቁጭ ብሎ ይዝናናል። ኤንጊን ሁሌ የሚያከብረኝ ነበር። የሚገርመው እሱ ነው። ስለዚህ ሁሌ የምንገናኝበት ቦታ ላይ እጠብቅሃለሁ። ቶሎ ና። እሺ መጣሁ። የእውነት በጣም ይጣፍጣል። ወይዘሮ ነዛት እጇ ይባረክ። የጤና ይሁን። ሻዩም ጥሩ ነበረ። አመሰግናለሁ። ምን መሰለ፣ እንደዛ በመሆኑ በጣም አፍሬያለሁ። ልጄ ደስተኛ የሆናችሁበትን ቀን አበላሸው። በጣም በጣም ነው የማዝነው። እኔም በጣም አዝኛለሁ። የእውነት ራሴን መቆጣጠር አልቻልኩም ነበር እና ኡዛይ ላይ ትንሽ እጄን ሰንዝር ያለው፣ ግን እሱም ቢሆን በዛ መልኩ ልጄ ላይና ቤተሰባችን ላይ ጉልበቱን በመጠቀሙ ያደረገው ተቀባይነት የለውም። ትክክል ነህ አቶ ሳዲቅ። ለልጄ መከራከር አልችልም። ያረገው ነገር በጣም የሚያሳፍር ነው። ከመታወሩ የተነሳ እኔን እንኳን ሊያየኝ አልቻለም። ይሄ ደስ የማይል ክስተት ነው። ወደ ጤንነቱ ሊመለስ እንደማይችል እርግጥ ነው። ሕክምናውን አላደርግም ብሎ ነበር። አሁን ግን የግድ ሆስፒታል መግባት አለበት። ብቸኛ መጽናኛ የሱ ብቻ ነው። ከዶኑሽ ጋር የነበራቸው ጓደኝነት ለሱ ጥሩ ነበር። በጣም ደስተኛ ነበር። ግን ያላቸውን ቅርርብ ልጄ የተረዳበት መንገድ የተሳሳተ ይመስለኛል። ዶኑሽ፣ እንደዚህ እያልኩ ያለሁት ልጄ ስለሆነች አይደለም፣ ግን እሷ በጣም ንጹሕ ልብ ያላት ልጅ ናት። የእውነቴን ነው። ለሁሉም ሰው ጥሩ ነገር ነው ያላት። ወይዘሮ ሙጅጋን ትኩረት መስጠት ያለባት ሰው ካለ፣ የተጎዳ ሰው ካለ ለዛ ሰው የበለጠ ልቧ ክፍት ይሆናል። እንደዛ ይመስለኛል። ኡዛይም በዚህ ነገር ጫና ተደርጎበት ይሆናል። እንደዛ ይመስለኛል። ለማንኛውም አቶ ሳዲቅ፣ ይሄ ሁሉ ነገር ልጄ ያደረገው ነገር አቶ ሳዲቅ በፍጹም ትክክል አይደለም። ግን አንዳንዴ ወጣት ልጆች ከኛ በላይ ሊበስሉ ይችላሉ። ዶኑሽ ኡዛይ ላይ ቂም አልያዘችበትም። ሰርዳርም ቂም ይዞ ምንም ሊያደርግ የሚችል ሰው አይደለም። ይሄ ደግሞ ግልጽ የሆነ ነገር ነው። ሁለቱም የኡዛይን ልብ ለማሸነፍ የሚችሉ ይመስላቸዋል እና
ሰርዳር ራሱ ኡዛይን እንዲያገግም ለማገዝ ብሎ ከአንድ ጎበዝ ሐኪም ጓደኛው ጋር አብሮ እየሰራ ነው። ሁለቱም ለእሱ የሚበጀውን ነገር ለማድረግ እየሞከሩ ነው። ስለዚህ አንቺ ምንም አታስቢ። አመሰግናለሁ። ያው እዚህ የመጣሁት እንደ ጓደኛ ብርታት ለሆነሽ ብዬ ነው። ኡዛይ ባጠፋው ጥፋት እንደ ምክንያት ተጠቅሞ ማንም አንቺ ላይ ትክክል ያልሆነ ነገር ማድረግ የለበትም። እሱ እንዲሆን አልፈቅድም። ስለዚህ ማንም ምንም ሊያደርግሽ አይችልም። ይህንን እያልኩሽ ያለሁት ከልቤ ነው። ማንም አንቺ ላይ ምንም ነገር ሊያደርስ አይችልም። በይ ሾርባሽን ጠጪ፣ ይቀዘቅሳል አሁን። እባክን ከዚህ ቦታ ውጣልኝ። ከራስ ጋር ለረጅም ጊዜ ስትታገል ቆይተሃል፣ ግን በዚህ ሁኔታ መቀጠል አትችልም። እናት ላይም ሆነ ራስ ላይ እንደዚህ አይነት ነገር የማድረግ መብት የለም። ኡዛይ ደህና መሆን አለብህ። ባለፈው ጊዜ የሕይወታችሁን ትልቅ ደስታ ቀን አበላሸው። እኔ በጣም ደስተኛ ነኝ። ራስህን ጠብቅ። ትንሹ ዶክተር፣ ከራስ ውጭ የማንንም ሕይወት ልታበላሽ አትችልም። እና ደግሞ ከዛ በላይ ምንም ነገር ማድረግ አልችልም። ሕክምና አግኝተህ ከዚህ ቦታ ከወጣ በኋላ እነዚህን ቀናቶች ታስታውሳለህ። ያኔ በራስን የምትናደደው። እኔ ግን በዚህ እርግጠኛ ነኝ። ከዚህ ሁሉ ጀርባ አንድ የተጎዳ ሰው አለ። አንተ ለማገገም ከወሰንክ በትክክል ታሸንፋለህ። ምንድን ነው? ቆይ ዶኑሹን ትተሃት ነው እንዴ? ጣት ላይ ቀለበት የለም። የት ሄዶ ነው? ወይስ ማድረግ አስጠላ? ዛሬ ነው የምናደርገው። አንተ በማደንዘዣ ብዛት ተዳክመህ እያለ ይኸውልህ፣ እኔና ዶኑሽ ቀለበታችንን ያኔ እናደርጋለን ማለት ነው። የፈጣሪ ፍቃድ ይሁን። ሄሎ፣ ይኸውልህ ምን መሰለህ፣ አሁን ወደ ሆቴሉ እንዳትመጣ፣ እየተከታተሉ ነው። ቀስ ብለህ ተደብቀህ ና የኔ ልጅ። እሺ። ለሶመር መልእክት አድርስልኛለህ? እሱ ቀበሮ ከሆነ እኔ ሁል ጊዜ የእሱ ጭራ ነኝ። ደግሞ ያንን ጋዜጣ እየደጋገምክ ማንበብ አይጠበቅብህም። ሁሉም አንድ አይነት ዜና ነው። ቀጥል፣ በላውን ከዚህ ውጣ። ሴልጁክ፣ እስቲ አንድ ቀን እንኳን በትክክል ስራ። ምን ሆነ ነው? እዛው ቁጭ ትላለህ እንዴ? የት ልቀመጠው? እንደም ወደ ክፍሉ መሄድ ነበረብኝ። እሺ በቃ ስልኩን ልዘጋው ነው። እንገናኛለን። አሁን ከዛ ጋር ሄድ። የኔ ውድ ምግባችን ሳይቀዘቅዝ እንኳንም ቶሎ መጣ። አዎ፣ በሕይወቴ ለዚህ ምግብ በትክክለኛው ሰዓት እንደ መድረስ የተሳካልኝ ነገር የለም። ቱርካ፣ በሆነ ነገር ደብሮሃል አይደል? ምንድን ነው? ሕይወት ወደ እኛ እንቅፋት በላከልን ቁጥር እኔና አንቺ ሁሌ እዚህ ጋር እንገናኛለን አይደል? እንኳንም ብቻችንን አልሆንን። ምንድን ነው ያደረግከው? ስብሰባ እንዴት ነበር? በጣም መጥፎ ነበር። ስሜቴም ቢሆን በጣም ተረብሿል። ምንም ደስ አይልም። ሰሞኑን እኛ ላይ የተፈጠረውን ነገር ባሰብኩኝ ቁጥር ጭንቅላቴ ውስጥ የሚመጣው ቃል እንዳትወድቅ የሚል ብቻ ነው። እንዳትወድቅ።
ኤንጊን የኔ በጣም ቅርብ ጓደኛዬ ነበር። እሱ በተደጋጋሚ ችግር ውስጥ በገባ ቁጥር ወደ እሱ በቻልኩት ፍጥነት ሮጬ ሄጄ ችግሩን አስተካከል ነበር። እኔና እሱ ከልጅነታችን ጀምሮ የገነባነው ትልቅ ጓደኝነት ነበር ቱርካን። በጣም ያሳዝናል። ለካስ እስከ ዛሬ እስከወድቅ አጋጣሚውን እየጠበቀ ነበር። ቆይ ንገረኝ፣ ምን አለ? ያለው ነገር ምንም ትርጉም የለውም ቱርካን። እዛ ጋር ለማግኘት የጠበቅኩት ጓደኛዬን ነበር፣ ግን በምላሹ ያገኘሁት የሆነ ጨካኝ አውሬ ነበር። ከእሱ ጋር መስራቴ ስሙን እንደሚያበላሽበት ነገረኝ። እንደዛ ነው ያለኝ። ጓደኛዬ ብዬ የጠራሁት ሰው ይህንን ነበር ያለኝ። ሁሌ በዚህ ሁኔታ አትኖርም እኮ ሶመር። እነዚህ ከባድ ጊዜያቶች ያልፋሉ። ግማሽ ጨረቃ በጨለማ ብትሞላም ግማሹ ብርሃን ነው። ሁሉም ምሽት ደግሞ ጠዋት አለው። ግን ቢያንስ ዛሬ ውዴ ኤንጊን ጓደኛ እንዳልሆነ ያስተዋልክበት ቀን ነው። የሚያሳዝነው በመጥፎ ነገር ማለቁ ነው። ዛሬ ወደ እሱ ጋር ባትሄድ ኖሮ ይህኔ የሆነ ቦታ ጓደኛ አለኝ ብለህ ታወራ ነበር። የሚጎዳው እሱ ነበር። ትክክል ነሽ። መጥፎ ጊዜያቶች እንኳን ትርጉም አላቸው፣ ብዙ ነገር ያስተምሩሻል። ለማንኛውም የዛሬው ትምህርት አብቅቷል። እሺ ንገሪኝ፣ አንቺስ ምን አደረግሽ? ካርታል ጋር ሄጄ ነበር። እንዴት ማለት? ለምን ወደ እሱ ጋር ሄድሽ? ለአንተ መናገር በጣም ከባድ ነው፣ ግን ማወቅ ደግሞ አለብህ። ቱርካን፣ ምንድን ነው ባክሽ? እንዳውቀው ንገሪ። ስማኝ፣ እኔና ካርታል ለመጋባት ከመወሰናችን በፊት ማለቴ ባለፉት ዓመታት ወደ አዳና የሆነ ሰው ሊያስተዋውቀኝ ፈልጎ ይዞኝ ሄዶ ነበር። እዛ የተዋወቅኩት ሰው ደግሞ አጎቴ አድናን ነበር። ፎቶውን ሳየው ጊዜ እርግጠኛ ስላልነበርኩኝ በቃ እሱን ለመጠየቅ ሄድኩ። አጎቴ ከካርታል ጋር ምንድን ነው የሚያገናኘው? ንገሪኝ፣ ለምንድን ያስተዋወቀሽ? በጣም የምወደው ወንድሜ ነው ብሎ ነው የነገረኝ። እኔም ስለ እሱ ለመጠየቅ ነበር ካርታል ጋር የሄድኩት። እንዳየሁት ካርታል አጎቴ አድናን የወይዘሮ ሩቻን ወንድም መሆኑን የሚያውቅ አይመስለኝም።